ዳጣ ማህሌትን አሳይሻለሁ ቤቱን እንደዚሁም ደግሞ ትህትና ያለችበትን ቦታ አውቃለሁ፣ ስለዚህ እኔን ተከተይ በማለት እንድትከተላት ታደርጋታለች። ጨለማና እንደዚሁም ደግሞ ድቅድቅ ጨለማ በሆነበት መንገድ ይዛት ትሄዳለች። ፍርሃት ፍርሃት እያላት ዳጣ ከኋላ ትከተላለች። እንዴ ምንድን እያረግሽ ነው? እኔ ቶሎ ቶሎ እንሂድ እንጂ በማለት ማህሌት እንግዲህ ትከተላለች። ቆይማ አንቺ ሌላ አጋዥና ተባባሪ የለሽም እንዴ? እንዴት ነው እኔና አንቺ አብረን ብቻችንን የምንሄደው? በማለት ዳጣ በፍርሃት ትነግራታለች። ምሳሌም ይቅርታ ማህሌትም አይ ሌላ ሰው አያስፈልገንም፣ እኔና አንቺ በቂ ነን፣ አንገቷን ይዘን አንድ ሰው ማምጣት አያቅተንም በማለት እየጎረረች እንግዲህ መንገዱን እየሄደችበት በነበረበት ሰዓት ያው ያጋጠማት ግን ሌላ ነገር ነው። ዳጣ ከኋላ ትቀራለች። እኔ ከዚህ በኋላ መሄድ አልችልም በማለት እየተከራከሩ ቆይ አንቺ ምን ሆነሽ ነው እያለች ከእሷ ጋር መጋጠም እንደዚሁም ደግሞ ነገር መመላለስ ጀመሩ። ከዛም ማህሌት ብላ ጠራቻት እና ወደ ኋላሽ ሰው እየፈለገች ነው፣ ሰው እየጠራሽ ነው ከኋላሽ ብላ ስትላት እንግዲህ ማህሌት ወደ ኋላዋ ዘወር ስትል ግብዳው የሆነው አስጨናቂውና አስፈሪው መድብል ተገትሮ ታየዋለች። የምትገባበት ቅጡ ጠፋት። ከዛም እንግዲህ መድብል በያዛት ሰዓት ተገኘሽ የምትገኝ አልመሰለሽም ነበረ በማለት እንግዲህ እሷን አንቆ ይዛታል። እባክህ ይቅርታ፣ ምን ልታደርገኝ ነው? አለቃ ከሰማና ካወቀ ይገልሃል በማለት እንግዲህ እየዛተችበት በነበረ ሰዓት ዳጣም አንቺ ቆይ ስታስቢው እኔ እንዳንቺ ገንዘብ ወዳጅ እና እንደዚሁም ደግሞ በእጃቸው አብሬ የበላኋቸውን ሰዎች የምከዳ ይመስልሻል እንዴ? በማለት እንግዲህ ዳጣም በንዴት እና በብስጭት እሷን መሳደብ ጀመረች። ከዛም አርፈሽ ቀጥ ብለሽ መንገዱን ሂጅ በማለት መድብል እንግዲህ ማህሌት ጋር መጓታት ጀመረ። ቅድስት እንትናም እንግዲህ ቅድስትም መጀመሪያ ላይ ፈርቻት ነበረ ዳጣ እንደምታገኛት እና ወፈር ያለ ጃኬት ለብሰሽ እንግዲህ ባሰጣውሽ አድራሻ እንድታገኛት ብሏት ስለነበረ ቅድስት ነገሩን ሁሉ ታበላሸዋለች ብዬ ፈርቼ ነበር። ሆኖም ግን አላበላሸችውም። በዛን ሰዓት እንግዲህ ስትያዝና እንቅ አድርጎ ሲይዛት የምትገባበት ቢጠፋትም ማህሌት በዛን ሰዓት ያላት አማራጭ እነሱን ተከትላ መሄድ ነው። መድብል እንግዲህ እሷን ምን ያደርጋት ይሆን? እጇን ወንድሜን የመረስሽበት እጅሽ ማንኛው ነው በማለት እጇን ይቆርጣታል ወይንስ አስሮ ያሰቃያታል? ዳጣስ ምን ታደርጋለች? በዚሁን አጋጣሚ ቅድስት ማህሌትን ብታገኛት ምን የምታደርጋት ይመስላችኋል? እንግዲህ በጣም ተናዳለች፣ ተበሳጭታለች። ህይወቴን፣ ትዳሬን፣ ደስታዬን እንደዚሁም ደግሞ ቤተሰብነቴን ልጅ ማጣቴን ነው የነጠቀችኝ። እንግዲህ ብሩኬንም ለዚህ ሁኔታና ለዚህ ደረጃ ያበቃችው እሷ ስለሆነች አለቃትም እያለች አንቄ ነው የምደፋት በማለት እንግዲህ ስትዝት ነበር። ስለዚህ በምንም አጋጣሚ ይሁን በምንም ነገር ቅድስት ካገኘቻት ባለምንም ጥርጥር እንደምትገላት እርግጠኛ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ ቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ ቤተሰቦቼ እንሻላ እንግዲህ በዛሬ ክፍል የምሳሌ ድራማን ይዤላችሁ መጥቻለሁ። እንግዲህ የምሳሌ ድራማ ዳጣ ከማህሌት ጋር እንደተመሳሰለች እና እንደዚሁም ደግሞ ቤተሰቡን ከርታ 1.5 ሚሊዮን ብር ሰጥሻለሁ ስላለቻት ትህትና ያለችበትን ቦታ እንድትጠቁማት ጠይቃት ነበር። እንግዲህ ማህሌት ሙሉ ተስፋዋን ሙሉ ሁለ ነገሯን ዘወር ብላ ስለማታይ ትከዳኛለች ብላም ስላልጠረጠረች ያለውን ሁሉ ነገር ለዳጣ ነግራታለች። ዳጣ በዛን ሰዓት እንግዲህ ምንም ሳታቅማማ ማህሌትን እንግዲህ ጨለማና ድቅድቅ ቦታ ሆነበት ቦታ ወስዳ ማህሌትን እጅ ከፍንጫ አስይዛታለች። ምክንያቱም በየት ነው የምናገኛት፣ በየት ነው የምንወስዳት እያሉ ሁሉም ሀሳብና ጭንቀት ሆኖባቸው ነበር። ይህንን ትርፍ አጋጣሚ ተጠቅመው እንግዲህ ማህሌትን በእጃቸው ውስጥ አስገብተዋታል። ብሩኬ እንግዲህ መውለድ እንደማይችል ለቅድስት ለመድብል ስትነግረው መድብል በሀዘን ተውጦ ነበር። መጀመሪያ ላይ መድብል እነዛ ህፃን ልጆች፣ ጨቅላ ልጆች እንደዚሁም ደግሞ ሮጠው ያልጠገቡ ልጆች እና ህይወታቸውን ባጭሩ ስላስቀሯቸው ልጆች እያሰበ አይ ከብሩኬ መቼም አይበልጥም፣ ራስ ወዳድነት ካልሆንኩና ወንድሜን ብዬ ለአንደኛው ካላደላውኝ
እውነት ለመናገር የእነሱ ህይወት ይበልጣል እያለ እንግዲህ ሳሎን ላይ ቁጭ ብሎ ብቻውን ማውራት ጀመረ። ቅድስት ከጀርባ ሆና እያዳመጠችው በነበረበት ሰዓት ያው ቅድስት ምን እያልክ ነው? እንዴት ወንድምህ አይበልጽም? በማለት እንግዲህ ብዙ ነገርን በመናደድ እና በብስጭት ትናገረዋለች። እኔ ሴትነቴን፣ ደስታዬን፣ ፍቅሬን፣ ትዳሬን፣ ባሌን ነው ያጣሁት። እኔ በጣም ተጎድቻለሁኝ። ይህን ያክል ሁሉ ችግር ተሸክሜ ተቀምጬ እንዴት ነው አንተ ከሌሎቹ የምታነጻጽረው ወንድምን? በማለት እንግዲህ በስድብና በሁለ ነገር ትጮህበታለች። ቆይ ቆይ ምን ማለትሽ ነው? ከትዳሬ ማለት እኔ ጊዜ ይፈጀዋል ወይም ጊዜን ጠብቄ እነግርሃለሁ ብዬ አስቤ ነበር፣ ግን አሁን ነው ጊዜው። ብሩኬ ምንም አይነት ስሜት እንደሌለው ብላ ለመድብል ትነግረዋለች። ምን አውቀሽ አይደለም በማለት ሲነግራት እንግዲህ መድብል ቅድስትን በዛ ሰዓት እንዴት ነው በምወደውና በማፈቅረው በማከብረው ባሌ ላይ እንደዚህ አይነት ነገር የማማርተው በማለት በቁጣ ትናገረዋለች። መድብልም በሀዘንና በጭንቀት ወይኔ ወንድሜን በማለት ማልቀስ እንደዚሁም ማዘን ጀመረ። ወደ ቤተሰቦቼ እዚህ ድራማ ላይ የተረዳሁት ነገር ቢኖር አንዳንድ ጊዜ በህይወታችሁ እንደተጎዳችሁ እንዳለው ነው። ግን ደግሞ የጎዳችሁን ሰዎች በምንም አይነት አጋጣሚ ሆናችሁ አንድ ቀን እጃችሁ ውስጥ እንደሚጥላቸው ማመን አለባችሁ። አንዳንድ ጊዜ ነገሮች ቸኩለው ወይም የሰው ልጅ በቸኮለ አይደለም ነገሮች የሚሳኩለት ማለት ነው። እና መድብል አሁን ማህሌትን በየት ነው የማገኛት? በየት ነው የሚይዛት? እንዴት አድርጌ ነው እሷን አጥምቼ የሚይዛት? በማለት ብዙ ጊዜውን አቃጥሎ ነበር። ሆኖም ግን አሁን ላይ ዳጣ በጣም ጀግና ናት፣ እውነት ለመናገር ማለት ነው። ገንዘብ የማታላት ፍርሃት ቢኖርባትም ለማንም ምንም የማትናገር እና የማትበገር ልጅ ናት። እዚህ ድራማ ላይ የተረዳሁት ነገር ይሄ ነው። ሁለተኛው ደግሞ እንግዲህ በደስታም ጊዜ ሀዘን አለ፣ በሀዘንም ጊዜ ደስታ አለ። የቅድስት ሀዘን ነው ይታየኝ። ምክንያቱም ቅድስት በደስታዋ ቀን፣ በሰርጓ ቀን፣ በሙሽራዋ ቀን እንግዲህ እንደዛ አይነት ነገር መፈጠሩ በጣም ያሳዝናል። ማህሌት አሁን ላይ እንግዲህ ምን ያክል ቅጣት ትቀጣ ይሆን? ምንስ ትደረግ ይሆን? ወይንስ ከማህሌት ተከታትለዋት የሚመጡ ሰዎች መድብልን እና ዳጣን ይዘው እሷን ያድኗታል ብላችሁ ታስባላችሁ? ይህንን እስኪ ለእናንተ ትቸዋለሁ። ኮሜንት ከታች በኮሜንት አስቀምጡልኝ ሀሳብና አስተያየታችሁን ውድ ቤተሰቦቼ እና አሳድጉኝ። ይህንን ቻናል ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ምሳሌ ከትምህርት ቤት እየመጣችበት በነበረ ሰዓት እንግዲህ ከትምህርት ቤት ስታመጣት የነበረችው አለም ነበረች። አለም እንግዲህ ስለ ምሳሌ እናት የት እንዳለች፣ በህይወት አለች ሞታለች የሚለውን ነገር ማጣራት ፈለገች። ምሳሌ በየትኛውም አጋጣሚ ይሁን በምንም በፊትም ጀምሮ ስለ እናቷ መጠየቅና አባቷ ስለ እናትሽ እንዳትጠይቂ ብሏት ስለነበረ እንግዲህ አሁን ላይ እንደዛ ብላ ስትጠይቃት በጣም ከፍቷት ነበር። በጣም አዝና ነበር። ቆየ ቤተሰብ ሁሉ ከኔ ምንድን ነው ችግራቸው በማለት እንግዲህ አለም ራሷን መወቀስ ጀምራ ነበር። ሆኖም ግን ምሳሌ ግን ይህንን ነገር ስለ እናቷ መስማት ስለማትፈልግ እናቷ በህይወት እንደሌለች በጣም ስላዘነች ነበረ። ከዛም እንግዲህ ቶቶሎ እንሄድ ስለ እናቷ ማውራት ስለማትፈልግ ቶቶሎ እንሄድ በማለት እንግዲህ ስትጠይቃት ቆይ ጫማ እኮ አያስሄደኝም በካልስ ነው የያዝኩት ጫማውን በማለት እንግዲህ አለም ወደ ኋላ ብትቀርም ምሳሌ ግን ከፊት ከፊት በቁጣ መገስገስ ጀመረች። ቤት የማይደረስ የለም። ቤት ከደረሰች በኋላ እንግዲህ ከአባቷ ጋር 10 ሲባዛ 84 ሲባዛ በ7 እያለ እንግዲህ ጥያቄ እየጠየቃት 2 ከ2 አግኝተሻል ጎበዝሽ የኔ ልጅ እያለ በወረቀት ሲመልስላት እየነበረ እየተጫዋቱ ከሳሎን ላይ ቁጭ ብላ ቅድስት በማለት ትጠይቃታለች። ወይዬ ልጄ ስትላት እንግዲህ ቆይማ አንቺ ባይመችሽ ከትምህርት ቤት ማምጣት ዳጣ ታምጣይ ካሁን በኋላ በማለት ትመልስላታለች። ቆይ አለም አልተመቸችሽም እንዴ ብላ ስትጠይቃት ከዛም አባቷ ሳይሰማ በአይኗ ጠቅሳ አሁን ብላ ትመልስላታለች። ቅድስትም እንግዲህ በንዴትና በብስጭት ትናደዳለች። እንግዲህ ያው ልጆች አንዳንድ ጊዜ በነገራችን ላይ የሆነ ሰው ከጠሉ ጠሉ ነው፣ የያዙትን ነገር ደግሞ አይለቁም። ስለዚህ አንዳንድ ጊዜ አለም በነገራችን ላይ ጸባዋ ቢያስቸግርም መልካም ልጅ ትመስላለች። ያው ግን ቅንዝንዝነቷ ትንሽ ክፉ እንድትሆን ያስብላታል። እንደገና ደግሞ የሆነን ነገር ካላወቅኩኝ ትላለች። እና
ወደ ቤተሰቦች እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። እንግዲህ ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ አግዙኝ። ኢንሻአላህ በሌላ ደግሞ በአዲስ ነገር በአዲስ ቪዲዮ እንግዲህ የማህሌትን ስቃይ እያየን እንግዲህ እንመጣለን እና መልካም አዳር ይሆንላችሁ። ወዳችኋለሁ።